የጉልት ነጋዴ ነውና this is his car እሱ መኪናው እንደዚህ ፓርክ አድርጎ ነው ጉልት የሚሰራው። ቤተሰብ ስላላመነበት ሬሳ ምርመራ እየተደረገ ነው። ልጇ ነብይ ነች። የበፊት የሚመጣው ህይወት በደንብ ኩልል ብሎ ይታያላታል። እንደኛ አይደለም። እኛ የላይ ላይ ነው የሚታየን። ቶብኝ ቆሜ እየሄድኩ ነው። ህይወት ይቀጥላል። አንተ ወንድም አረፈ፣ ህይወት ይቀጥላል። ሟች ነው የሚጎዳውና ለመላው ቤተሰቦቿ፣ ለወዳጆቿ፣ ለዘመዶቿ መጽናናት እንመኛለን። ከሰው ጋር ፍቅር ሆነን እንድንኖር አገኘው። ይሄ ለሰላም የተሰጠ ነው። ፍቅር የሚል ቃል አገኘው። ይሄ ለፍቅር የተሰጠ ነው። አቤቱ መከራ በዛብኝ ብሎ ደግሞ ቅዱስ ዳዊት ሲናገር ይሄ ደግሞ ለመከራ የተሰጠ ነው እያሉ የቅዱስ ዳዊትን መዝሙር እየመነዘሩ እንደፈለጉ የሚናገሩ ሰዎች አሉ። ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ይህ ጊዜ የተሰኘ ፕሮግራማችን ነው። ቻናላችን ደግሞ ድንቅ 24 ሚዲያ 2 ነው። ሁላችሁም እንደተለመደው ሰብስክራይብ ያደረጋችሁ ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛለን። ዛሬ አዳዲስ ቪዲዮዎችን፣ አነጋጋሪ ጉዳዮችን ይዘንላችሁ መጥተናል። ወደ ተመረጡ ቪዲዮዎቻችን እናልፋለን። መልካም ቆይታ። ወደ ተመረጠው ወደ ዛሬ መጀመሪያ ቪዲዮአችን ስናልፍ እንግዲህ ፈገግታ ትምህርትም እንግዲህ ፈገግም እንድንል አንዳንድ ጊዜ በዓለም ላይ እንግዲህ የተለያዩ ቦታው ላይ አንድ ቦታ ላይ የረከሰ አንድ ቦታ ላይ ከፍ ብሎ በክብር ይታያል። አንድ ቦታ ላይ ደግሞ የአመለካከት ጉዳይ ነው አይደለም ዓለምን የሚያስተዳድረው። እንግዲህ እንደሚታወቀው ኢትዮጵያ ላይ ጉሊት የዝቅተኛ ማህበረሰብ ጉሊት በድህነት ውስጥ ያሉ ሰዎች የሚሰሩት የስራ ደረጃ እንደሆነ ይታወቃል። በተለይ እናቶቻችን ጉሊት እንግዲህ በመስራታቸው ይታወቃሉ እና ቻይና ሀገር ላይ ይለናል ጋዜጠኛው እንግዲህ ቻይና ሀገር ላይ ተገኝቶ ይህን ቪዲዮ አጋርተዋል። እስቲ እንጋራ። እስቲ ጉድ ላሳያችሁ። አሁን እሱ የጉልት ነጋዴ ነው። የጉልት ነጋዴ ነው እና this is his car እሱ መኪናው እንደዚህ ፓርክ አድርጎ ነው ጉልት የሚሰራው። አንሃው ጂጋን ዶሶቺን 10元1斤太贵了，不贵，太贵了，当地特吃过，太贵，当地吃过。Hello， 你好，ያው እነሱም እዛ ጋር መኪና አላቸው። መኪና ያለው የጉልት ነጋዴ ኢትዮጵያ መቼ ነው የሚኖረው? እንግዲህ አንድ ቀን ጉሊት ላይ ያለው ጉሊትም የክብር እንግዲህ እንደሆነ ተመልከቱ። ስራ ነው እና በዚህ አጋጣሚ ስራን መናቅ አስፈላጊ አይደለም። ዋናው ነገር ያለውን ስራ መስራት ነው የሚለውን ነገር በደንብ የምንማርበት ነው እና መኪና፣ ቤት እኛ ሀገር ላይ የኑሮ ደረጃ ከፍ የሚያደርገው መሰረታዊ ነገር ነው። መኪና ለምሳሌ እና ቤትም መሰረታዊ ነገር ነው። የሰው ልጅ አመለካከቱ እንጂ ሁሉም ነገር ቀላል ነው ለማለት ያለው። ወደ ዛሬው እንግዲህ ቁም ነገር አዘል ቪዲዮዎቻችን እናልፋለን። በዚህ አጋጣሚ እንግዲህ እየሰማነው ያለው ዜና እጅግ በጣም አስደንጋጭ የሆነ ዜና አለ። ይህም እንግዲህ ዴዚ የተባለችው ቲክታከር እናቷ እንዳረፈ ሰምተናል እና በተለይ ዴዚ እንግዲህ ወደ ፍቅረኛዋ እንግዲህ እናቷ ባትፈቅድላትም እናቷ እንግዲህ አልባረከችላትም ልበል ማለት በቃ ልጁን አልወደደችውም። ስለዚህ በግድ ግን ያው ጸብ ተፈጥሮ የሆነ ጊዜ ላይ እጅግ በጣም ከባድ ነበረ። አሁን ግን ያ ሁሉ ነገር መጨቃጨቃቸው ሁሉም ነገር አለፈ። ያው የሰው ልጅ ቀን፣ ሰዓት፣ ሰከንድ፣ ደቂቃ አለው ይህን ዓለም የሚያበቃበት እና አሁን እንግዲህ ከባዱ ዜና የእናቷን ማረፍ ሰምተናል እና ይህንን ተከትሎ ሶሻል ሚዲያ ላይ እጅግ ከባባድ ነገሮች እየተሰሙ ይገኛሉ። በተለይ ግማሹ እንግዲህ ዴዚ ውሳኔዋን ተከትላ እንደምታውቁት እንግዲህ አሁን እርጉዝ ነች እና እናቷንም እንግዲህ ሳታገኝ የእናቷንም ይቅርታ ምን ሳትል ነው እንግዲህ እናቷ ያመለጠቻት እና በጣም በብዙ ሀሳቦች እየተነሱ
እንደሰማችሁት ማረፏ ከተሰማ በኋላ ብዙ ሀሳቦች እየተነሱ ነው የሚገኙት በሶሻል ሚዲያው። የእውነት ይህ ጊዜ በተለይ ለዴዚ እጅግ በጣም ከባድ ነው። ምክንያቱም እንግዲህ እናት ናትና ማለት ነው እና መጽናናትን እንመኛለን ለመላው ቤተሰቦቿ፣ ለወዳጆቿ፣ ለዘመዶቿ መጽናናት እንመኛለን። እንግዲህ በሰላም ትረፍ። ልጅ እናት እንግዲህ እናት በመሆኗ ሁልጊዜም ለልጇ መልካም ነገር ነው የምትመኘው እና ሞት ደግሞ እጅግ በጣም ከባድ ነው። በተለይ እናት ያላችሁ አባት ያላችሁ ሁላችንም በጊዜና በሰዓቱ ፈጣሪ ያድለን። እነሱን ፈገግ የምናስብልበት እነሱን የምንከባከብበት ይስጠን ለማለት ነው። በዚህ አጋጣሚ መናገር የምፈልገው ነገር ምንድን ነው? የእነሱ የልባቸው መሰበር ወይ ደግሞ ፍቃዳቸው አንዳንድ ጊዜ እናቶች ቤተሰብ ይታየዋል እና ምንም እንኳን የመረጣችሁት ምርጫ ልክ ቢሆንም ለእነሱ ስትሉ አታደርጉ። ምክንያቱም በረከት አይከተላችሁም እና ሁልጊዜም ቢሆን እርካታ አይከተላችሁም እና አታደርጉ ለማለት ፈልጋለሁ። ወንድም ቢሆን ቤተሰብ ያልፈቀደለትን ባያገባ፣ ሴትም ብትሆን በተቃራኒ መረዳት ያለበት እንደው ያኛው እና የተፈለገው ያልተፈለገው ሰው በቃ ቤተሰቦች ካልፈለገኝ ብሎ መተው አለበት ብዬ አምናለሁ። አንዳንድ ጊዜ ቤተሰብ እናትና ልጅና አባትን መነጠል አይቻልም እና በጣም ልብ የሚሰብር ነገር ነው። እናትዮ ይሄ ታይቷት ነበር ያበደችው። ባይዘወ እናት ልንገራችሁ፣ እናት ለልጇ ነብይ ነች። የበፊት የሚመጣው ህይወት በደንብ ኩልል ብሎ ይታየላታል። እንደኛ አይደለም፣ እኛ የላይ ነው የሚታየን። እናት ግን ዲፕ ነው የምታየው። ስለ ልጇ በደንብ የፊት ነገ ምን እንደምንሆን ይታያል ለእናት። እናት ለልጇ ነብይ ነች። ይሄ ታይቷት ነበር እንደዛ እንደ እብድ ወጣ ስታለቅስ የነበረችው። ምንም ሊበል ምንም ላድርግ ብቻ ላለያያቸው ብላ እንደዛ እንደ እብድ ወጣ ሰው መሃል እንግዲህ በሰዓቱ እንደዚህ አይነት ስሜቶች ነበሩ ማለት ነው እና እናትየው እንግዲህ ያሳዝናል። የምር በጣም ነው ልቤን የነካው። ሟች ነው የሚጎዳው። ይሁንዬ ማዲንጎ አፈወርቅን የመሰለ ወንድም ሞቶብኝ ቆሜ እየሄድኩ ነው። ህይወት ይቀጥላል። አንተ ወንድም አረፈ፣ ህይወት ይቀጥላል። ሟች ነው የሚጎዳውና ሰዓትን አልያዝብህ። ስላስገባኝ አመሰግናለሁ። ሌላ ማለት የምፈልገው ላመሰግንህ ነው። ሁሌ ከተጎዱ ሰዎች ጎን ስለምትቆም እግዚአብሔር የልጆች አባት ያድርግህ። ይቅር እንኳን ባይባባሉ ጉዳቱ የዴዚ እንጂ የኔና የዮናስ አይደለም። እኛ ዛሬ እዚህ ጋር አውርተን የምንሄደው ለዴዚ ቁስል ነው የሚሆናት። እድሜ ልኳን ሶሻል ሚዲያ ይቀረጻል። ሰላም ቲና እባላለሁኝ። ለማታውቁኝ ብዙዎቻችሁ ከዚህ በፊት ከልጄ ዴዚ ጋራ ላይቭ እየገባን ብዙ ጊዜዎችን አሳልፈናል። በመሀሉ ጊዜ ስለጠፋ ተጠፋፍተናል። አሁን ይኸው ቻናል በኔም ከፍቼ መጥቻለሁኝ። አንዳንድ ጥያቄዎች ቢኖራችሁ የምናደርገው ማንኛውም የእናትና የልጅ ፍቅር አይቀጽስ። በማስተዋል ሁልጊዜም ቢሆን ህይወታችንን መምራት አለብን ብዬ ነው የማስበው። ያው ፍቅር እብድ ነው እና የሆነ ጊዜ የወጣቱ ቤተሰብን መረዳት ያለበት ያህል መረዳት አለበት። ከቤተሰቡ ከልጆቻችን ጋር ያለው እንግዲህ ተግባቦት ሰፊ የሆነ ነገር መሬት ላይ ተቀምጦ በመነጋገር መተማመን አለብን። በተለይ ሶሻል ሚዲያ ጊዜ ነው እና በሰከንድ መከፋት ውስጥ እናቴ እንደዚህ ያለች እናቴ የሚባሉ ነገሮችም ልክ አይደለም እና ምን ተማራችሁ ከዚህ ታሪክ? እንግዲህ እናቷ አርፋለች። እጅግ በጣም ያሳዝናል። ዴዚ እንግዲህ ከባድ ሐዘን ላይ ነው የምትገኘው። ይልቅ ወንድሜ እንዳለው የምንናገረው ነገር ተቀርቶ ስለሚቀመጥ ልጅቷ ላይም እንግዲህ ብዙ ትችቶች እየቀረቡ ነው ያሉት እና እሷ ምርጫዋን ተከተለች። ምርጫዋን እናትየዋ ባታከብርላትም ዞሮ ዞሮ የምትፈልገውን ምርጫ ተከትላ አድርጋለች። እናትየውም እንግዲህ ምንም ማድረግ ስላልቻለች ዝም ብላ ነበረ። በጣም የሚያመው ነገር ይቅርታ ሳይጠያየቁ እሷ ማለፏ ነው። ስለዚህ ህይወት እንደዚህ ናት፣ ህይወት አጭር ናት እና ቤተሰብም እንደ ቤተሰብ ልጆችም እንደ ልጆች መከባበር አለብን ብዬ አስባለሁ። በተለይ ሶሻል ሚዲያ ዛሬ የምንቀርጻት እቺ ለዘመናት የሚቀመጥ ማስታወሻ ስለሆነ ለልጅ ልጆቻችን የሚቀመጥ ማስታወሻ እኛም የምንወቀስበት አንዳንድ ጊዜ በጊዜ ውስጥ ነው። እኛ ልክ ነው ብለን አሁን የምናወራው ነገር
ጊዜ ሲያልፍ ወይም ጊዜ ሲደርስ ወይም ደግሞ እኛም ስናልፈው ልክ የማይሆኑ ብዙዎች ነገሮች አሉና ስለዚህ ጥንቃቄ እናደርግ ለማለት ያህል ነው። ምራቃችሁን እጃችሁ ላይ እንትፍ እንትፍ ብላችሁ መቀባት በቂ ነው። አፈቅረከ እግዚኦ በኃይልክ ለምንድን ነው የሚጠቅመው ካላችሁ ከሰው ጋር ፍቅር ሆነን እንድንኖር እንድንዋደድ፣ ሰው ሁሉ ፊቱን እንዳይመለስብን ነው፣ ሲያየን ደስ እንድንለው ነው። አዎ አፈቅረከ እጅግ መቀባት ማለት። ቆይ ለህዝቡ ምን እያስተማራችሁ ነው? አባቶቻችን 318ቱ ሊቃውንት በዚህ ዕለት ከዚህ እስከዚህ መዝሙረ ዳዊትን ድገሙ ብለው በዕለት ከፋፍለው ያስቀመጡትን ከዛም አሳንሳችሁ በዕለት ሰላም ካጣ እቺን፣ ጤና ካጣ እቺን፣ ራስን ከፈለጠ እቺን፣ ሆድን ከቆረጠ እቺን እያላችሁ ድገሙ እያላችሁ በዚህ ልክ ቃል እግዚአብሔርን እንደ ቅርጫ መከፋፍሉትና ክርስቲያኑን ሰነፍ የምታደርጉት ለምንድን ነው? መዝሙር 3ን ለዚህ፣ መዝሙር 15 ለዚህ፣ መዝሙር 17 ለዚህ፣ ያውም ደግሞ ውሃ ካላገኛችሁ በምራቅ ፊታችሁን አሽታችሁ በዚህ ልክ ለምንድን ነው ግን መውረድ የፈለግ ነው? ሰውም ደግሞ ሰነፍ ስለሆነ በዚህ ልክ እናንተን ይቀባበልና እናንተ የምትሉትን ያደርጋል። መዝሙረ ዳዊት በቀናት በዕለታት ተከፋፍሎ ተቀምጧል። አንድ ክርስቲያን እነሱን የመድገም ግዴታዎች አሉበት። ክርስቲያኑ ግን ያንን እንኳን እንዳይደግም ሰነፍ እያደረጉት ይሄ ችግር ከመጣብህ ለዚህ ችግር ይሄን መዝሙረ ዳዊት ድገምበት እያሉ እያስጣሉት ይገኛሉ። ይወላችሁ በአባቶቻችን በቅዱሳን ታሪክ ላይ እንዳገኘ ነው በአባ ሙሴ ጸሊም ገዳም የሚኖሩ ሁለት መነኮሳት ነበሩና አባ ሙሴ ጸሊምን መመልከትና ማየት ይሹ ነበረ። በጣም ይጓጉ ነበረና አንድ ቀን ሰይጣን በአባ ሙሴ ጸሊም ተመስሎ መጣ። ስለዚህ ጸሎትን ስትጸልዩ ይሄንን ጸልዩ፣ ይሄንን አታድርጉ፣ ሚስት አግቡ። መነኩሴ ናቸው እኮ አብርሃም እኮ አግብቷል፣ ቅዱስ ዳዊት አግብቷል፣ እናንተ ደግሞ ሳታገቡ ለምን ትኖራላችሁ? ከቅዱስ ዳዊት ከቅዱስ አብርሃም ትበልጣላችሁ እንደ እያለ ያ ሰይጣን በጎ ምክር አስመስሎ ክፉ ምክር መከራቸው። በዚህንም ጊዜ በቤተ ክርስቲያናችን ውስጥ በጎ ምክር አስመስለው ያንን ትልቅ ጸጋ አስጠለዋን ክፉ ምክር የሚመክሩ ብዙ ሰዎች አሉ። ምንኩስና ትልቅ ጸጋ ሆኖ ሳለ ያሉበት ላይ ጸንቶ እንዲቆዩ መምከር ሲገባው ያ ሰይጣን ግን አባ ሙሴ ጸሊምን ተመስሎ አግቡ ብሎ መከራቸው። ማግባት ክፉ ሆኖ አይደለም፣ ግን የመነኮሱበትን ማጽናት በጎ ነው። ስለዚህ ሰው ደግሞ አባቶቻችን ቅዱሳን ሰለስቱ ምዕት ያስቀመጡትን 150 ዳዊት ከፋፍሎ መድገም እየቻለ ከ150 ለራሱ አሳንሶ ከዛ መካከል ደግሞ አንድ ዳዊት ብቻ መርጦ እንዲደግም በጎ ምክር አስመስለው ክፉ ነገር እንደሚመክሩ እንደዚህ አይነት ሰዎች ብዙ ናቸው። ስለዚህ ተጠንቀቁ። ቃል እግዚአብሔርን በዚህ ልክ እንደ ቅርጫ ተከፋፍሉት። አንድ ክርስቲያን በዕለት ውስጥ ግዴታ መጸለይ የሚገባቸው ጸሎቶች አሉ። እነሱም ውዳሴ ማርያምና ዳዊት ናቸው። ስለዚህ እነሱን አባቶቻችን በፍትሐ ነገሥት ላይ ባስቀመጡልን መሰረት በከፋፈሉልን መሰረት እናነባለን፣ እንጸልያለን እንጂ እንደዚህ አይነት እንቶ ፈንቶ በራሳቸው ስሌትና በራሳቸው ትምህርት ብድግ ብሎ ደስ ስላላቸው ቃሉ ላይ ሰላም የሚል ቃል ካገኙ ይሄ ለሰላም የተሰጠ ነው፣ ፍቅር የሚል ቃል ካገኙ ይሄ ለፍቅር የተሰጠ ነው፣ አቤቱ መከራ በዛብኝ ብሎ ደግሞ ቅዱስ ዳዊት ሲናገር ይሄ ደግሞ ለመከራ የተሰጠ ነው እያሉ የቅዱስ ዳዊትን መዝሙር እየመነዘሩ እንደፈለጉ የሚናገሩ ሰዎች አሉ። መምህራንን ብለው እያታለሏችሁ ነው። በጎ ምክር አስመስለው ክፉ ነገር እየመከሯችሁ ነው። ስለዚህ ከነዚህ ሰዎች ተጠንቀቁ። ፍትሐ ነገሥት ላይ በተቀመጠው መሰረት መዝሙረ ዳዊትን ድገሙ፣ ውዳሴ ማርያምን አድርሱ። ከዚህ በተለይ እንደዚህ አይነት ፍልስፍናና እንደዚህ አይነት ስንፍና አትቀበሉ ለማለት ነው። የአባቶቻችንን ስርዓት እየጠበቅንም ያው ወዝ ስለሌለው ልባችን ንጹህ መሆንን ሳይሆን ያው በየቀኑ ያለብን ድካም እንግዲህ ዋጋ እያሳጣን ነው እና የአባቶቻችንን መስመር ደግሞ ከተወን ምን ሊያጋጥም እንደምንችል መገንዘብ ነው። ሰይጣን ደግሞ የስንፍና ጥበብን ስለሚግትና ስለሚያስተምር መጠንቀቅ አለብን እንግዲህ ለማለት ያህል ነው። ዞሮ ዞሮ ማድረግ ያለብንን ነገር በአባቶቻችን ስርዓት አባቶቻችን ከዘመናት በፊት እንግዲህ በብዙ ነገር እኛን ለማስተማር መጽሐፍትን ጽፎ ሄደዋል እና የቤተክርስቲያን ስርዓትን እንጠብቅ። እናመሰግናለን ወንድማችን ዲያቆን ሲራክ። ወደ ቀጣዩ እንግዲህ ስናልፍ ደግሞ የምናገኘው እንግዲህ አዲስ አበባ ላይ የትራፊክ ሕግ እንግዲህ እየተከበረ አይደለም። ትርፍ መጫን ሌላም እና አሁን ደግሞ በገሃድ ህዝብ የሚቀጣበት ጊዜ ይመጣል። ምክንያቱም ሹፌሩ ምንም ቢቀጣም እየተባለ ነው ያለውና እስቲም ቪዲዮ እንስማ። እስከ ዛሬ የምንቀጣው አሽከርካሪውን ነው የጫነውን ነው። ከዚህ በኋላ ግን ተሳፋሪ ወደ መቅጣት እንመጣለን ብለዋል። ስለዚህ ሁላችንም ጥንቃቄ ያስፈልገናል። የምትችሉትን እንኳን ማድረግ አልቻላችሁም እኮ። ትርፍ መቀመጫ አትጫኑ ካልን መጫን የለባቸው። ትርፍ አትጫኑ ከተባለ ትርፍ አትጫኑ። ቀጣይ የሚጫንም ሰው ሊቀጣ ይችላል። አሁን የሚችለውን ነው እየቀጣን ያለ ነው። በጫነው ትርፍ ሰው ልክ ነው እየተቀጣ ያለው። እንግዲህ እንደሰማችሁት ነው። ዞሮ እንደ ዱባይም አይ ቲንክ ዜብራም ስትሻገሩ ቀበቶ መኪና ላይ ካላሰራችሁ ምናምን እንግዲህ በአይዲ ካርድ ህዝብ ነው የሚቀጣው ወይም ሹፌሩ አይደለም። እና ያው የተለመደ ነገር ነው ውጭ ሀገራት ላይ።
ዞሮ ዞሮ ተጠንቀቁ ነው። ያው ህጉ ሊጸድቅ እንግዲህ ጫፍ ላይ እንደደረሰ ነው እና መጽደቁ አይቀርም። ያው ሌላ ያደጉ ሀገራቶች ላይ የተደረጉ ነገሮች የማይቀሩ ጉዳይ ነው። ህዝብም የሚቀጣባቸው እንግዲህ ህጎች ይኖራሉ ለማለት ያን ነው። ወደ እንግዲህ መጨረሻ ቪዲዮዎቻችን ላይ ስንደርስ ደግሞ ስለ ኢትዮጵያ፣ ስለ አንድነት፣ ስለ ህብረት የሚናገሩ ቪዲዮዎችን ልጋብዛችሁ። በተለይ ደግሞ እንግዲህ ደስ ያለኝን ቪዲዮዎች እናንተም የተሰማችሁ ስሜት እንግዲህ ኮሜንት ላይ ታስቀምጡልኛላችሁ። አንዳንድ ጊዜ ያው የማያቸውና ደስ የሚሉ ለኔ ልጋብዛችሁ። አንተ በዚህ ሰፈር ላይ ምንም አይነት መብት የለም። እሺ እንዳትደርስብኝ። ለፈከነረት ያቲ አናይኔ ጀጅዱ ደሚ ከዚ ግዳፉ ማንነትና ክትወስዶ አትክእሉን። በየፊናችን ስንጓዝ የጋራ ቤታችን ቀለበኩ። ልጆቼ መጋደል ማሸነፍ የለውም፣ ሁሉም ተሸናፊ ነው እና የክረምቱ ጎርፍ የሚወስደው የሁላችንንም ማፈር ነው። በየቋንቋችን ስንጮህ የምትደማው ግን ሀገር ነበረች። እኛ ካልጠገናት ማን ይጠገናታል? አስመጋረጃ ፀሐይ እኛ ካልጠገናት ማን ይጠገናታል? ዘረኝነትና እንደዚሁም ደግሞ በነገራችን ላይ ብሔር ይቁማ። የኢትዮጵያ አንድነት ማለት ብሔር አይፈለግም ማለት አይደለም፣ ግን ተከብረ ትኖራለህ። በእኔ ኦሮሞ ነኝ ብዬ አማራውን የምገድል ከሆነ ነው ስህተት። የኔ መሬት ይሄ ነው፣ ያንተ መሬት ይሄ ነው፣ ያንተ ታርጋ ይሄ ነው፣ የኔ ታርጋ ይሄ ነው ብለን ጥቅሞቻችን ላይ ጊዜ ማጥፋት። ለምሳሌ ጫካ የገባውም ሀገር የሚያስተዳድረው ምን ያህል ኢኮኖሚካሊ ሉዝ እንደምናደርግ አስባችሁ ታውቃላችሁ አይደለም? ያለፈው ጦርነት ምን ያህል ቢሊዮን ገንዘቦችን ዋጋ እንዳስወጣን አስቡት። ያ ገንዘብ ለልማት ቢውል፣ ለአንድነታችን ቢውል፣ አንድ ከተማ ሌላ ያልነበረ ከተማ የሚሰራ ነው እና እንኳን የነበረ ከተማ ይቅር። ስለዚህ አሁንም እንግዲህ የጦርነት ጉዳይ እየተሰማ እንዳለ ታውቃላችሁ። ብቻ እኔ ምንም አልልም። ፈጣሪ ምሕረቱን ይላክልን። መበርታት አለብን፣ መጠንከር አለብን ለማለት ነው የምፈልገው። ሌላ ነገር ምንም ነው። ደግሞ ሃይማኖትን ነገር ስጠቅስብኝ ነበር ቅድም። ዘራፍ ፓስተር ነህ ነብይ ነህ? እኔ ነብይ ነኝ። ነብይ ነህ? እስኪ ነብይ ተንብይልን። ኢትዮጵያ በሚቀጥሉት 2-3 ወራት ምን ደረጃ ትደርሳለች? በገና አምጣልኝና ደርድር። ከዛስ? ኤልሳ ባለ በገና ጥሩልኛለ። በገና በተደረደረ ጊዜ ትንቢት መጣላት አይደለም? ኢንዘካም እንግዲህ ኢትዮጵያ የምትሆነው ልንገር፣ እንደ ነብይ እንደ ተማረ እንደ ተመራመረ እንደ ባለአምሮ ሰው እሱ ትንተና ነው። ነብይነት ነው። እሺ የሚሆነው ልንገር፣ ትንቢት ነው የምፈልገው እኔ። ትንቢት ልንገር፣ በሚመጣው ዓመት በዚህ በ6 ዓመት ውስጥ በ5 ዓመት ውስጥ አብይ አህመድ አሊ ከተሞችን ጠቅላላ ከመታዘርቶ ልክ እንደ ፍንፍኔ እንደ ርሲያ ያባረጋታል። እሱ ነብይነት አይደል? ማዳበሪያ ፋብሪካውን ሰርቶ እሱን መንግስት በፕሮጀክቱ በዝምብልና አዳምጠኝ። አይ አታትሸውዳ እዚህ እንደዚህ። እሱን መንግስት በፕሮጀክቱ እንዲሄድ ዝም ብለህ አዳምጠኝ። ኖ ይሄን አልሰማም። ፕሮጀክት ሊፈጸም ይችላል ላይፈጸም ይችላል። የሚፈጸመው ነገር ነው። ተው ትንቢት እሺ ትንቢትን ተው በቃ ይሄ ትንቢት አይደለም። መንግስት በፕሮጀክት እሺ በፕሮጀክት ያዘው እቅዱን ነው። በፕሮጀክት ያዘው ልንገርህ። እሺ ከመንግስት ውጣ። አየር መንገዱ ያልቃል። 1 ሚሊዮን ሰው በአመት ያስተናግዳል። ተበጅቶ እኮ በዚህ ጊዜ ለአገልግሎት ይሆናል የተባለ እኮ ነው። ማዳበሪያ ፋብሪካ ያልቃል። አባይ ግድብ መቼ አብቹ አይደል የጨረሰው? የተጀመረው ሁሉ ያልቃል። ፕሮጀክት የተጀመረው ሁሉ ያልቃል። ቆይ ነብይነት ከእንትን አያልፍም እንዴ? ከመንግስት ከዚህ ከትራንስፎርሜሽን ያልተገለጠውን ልገልጥልህ ነው። ዝም ብለህ ለምን አሰማኝም? ለምን የእግዚአብሔር ቃል ጆሮን ይቆርቁራል? ቅድምም ብዬህ ነበረ አንተ ሰውዬ፣ በትንቢትም በምናምን። እሺ ቀላቅዬ ልንገርህ። አንደኛ የመንግስት ፕሮጀክቶች ጠቅላላ ይፈጸማሉ። ይሄ መታማታ ተጠርጎ ከተሞች ሁሉ ይጸዳሉ። የገጠር ኮሪደር ልማት በጣም ይስፋፋል። ይሄን መንግስት ነግሮን የለ እንዴ? ይስፋፋል። እንደ ኮሻ እንደ ጎርጎራ ያሉ ፓርኮች ይስፋፋሉ። ጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በኋላ ስልጣናቸው ሲጨርሱ እኔ ስልጣን ይዝና አሰብን እሳቸው እስከዛ ከነቀናን ቆይተዋል። እንግዲህ ያለንበት ጤናማ ህይወት ነው። ለማንኛውም እንዲህ ያሉ ሰዎች እንግዲህ ነብይ ይሆናል።
ነብይ ይሆናል። እምቢ ያሉ ሰዎች ራሳቸውን እምቢ ያሉ ሰዎች እኔ ነብይ ብዙም ነብይ የሚባል ነገር እኔ አላውቅም። ነቢያት በመጽሐፍ ቅዱስ ታሪክ ውስጥ የተከበረ ቦታ ነበራቸውና ነብይ የሚለውን ስም ራሱ መጠቀማቸው በጣም ያበሳጫል። ለማንኛውም የተሰማችሁን ኮሜንት ላይ አስቀምጡልኝ። የመጨረሻ የግብዣ ቪዲዮ ነው። በጣም ኤአይ እንግዲህ እያስገረመ ነው። በተለይ ሀሳቡ እጅግ በጣም ደስ ይላልና እኔው ቤታችንን አፈረሱት እማዬ። የት ነው ሄደን ነው የምንኖረው አሁን? ምን መሄጃ አለን? ሜዳ ላይ ወደቅን በቃ ልጄ። እንኳን ደህና መጡ። አመሰግናለሁ አለቃ። የመሬቱን ጉዳይ እንዴት አረጉልኝ? የማጽዳት ስራ እየሰራን ነው። በቅርብ እጆ ይገባል። ይሄ ሁሉ አመት ለፍቼ የሰራሁትን ቤት ያለ ማስጠንቀቂያ አፈረሱት። ንብርቴ ሜዳ ላይ ጣሉን። ገበያችንን ለማሳደግና ለኩሪር ልማታችን ገንዘብ ያስፈልገናል። ስለዚህ እነዚህን ድሆች ወደ ዳር ማድረጉና በቀላሉ አመጽ እንዳያነሱ ለተወሰኑት በፍጥነት ቤትና የተመቻቸ ነገር ይመስል ሌሎቹን ደግሞ አከራዮች እንዳያከራዮቸው አድርጉ። ነዋሪዎቹ ሰፈራቸውን መሯቸው እንዲለቁ መሰረታዊ አገልግሎት አቋርጡ። ሚዲያ ላይ የሚተላለፍ ነገር ሁሉ ትክክል የሚመስለው ብዙ ነው። እነዚህ በጣሃት የሚቆጠሩ ሰዎች ይጫወቱብን። እስከ መቼ ሸሽተን ለመብታችን? ለማንኛውም እንግዲህ በጣም ደስ ስለምወድ ነው እኔ አኒሜሽን ማለት ያው ኤአይ አሁን ደግሞ ሞር ኦፍ ትልቅ ሰው ወደ እንዲያይ እንዲማረክ እያደረገን ያለው መልእክቱም በጣም አሪፍ ነው። ዋናው ነገር ምንድነው? የመንግስት ችግር ላይኖርበት ይችላል፣ ግን ስራ አስፈጻሚ ነኝ ቤት ፈረሳ አካባቢ ላይ የሚመጡ ሰዎች በተለይ የሚጎዳው አንድ ቤት ውስጥ ለምሳሌ አሁን ተከራይ አለ፣ አልፎ አልፎም የማይታዩ ወረቀት ላይ ያልተሰፈሩ አባወራዎች ብዙ ሰዎች ይጎዳሉ እና የቤት ልማት ቤት አፍርሳችሁ ቤት ስትሰሩ እባካችሁን እነኝህንም ሰዎች ታሳቢ ቢደረግ ብዬ ነው የማስበው። እንግዲህ ሀገራችን ሰላም ያደርግልን። ለማንኛውም የዛሬው ቪዲዮአችን ይህን ይመስል ነበረ። በቀጣይ አዳዲስ ቪዲዮዎች እስከምንገናኝ ድረስ ሰብስክራይብ ያደረጋችሁ ከኛ ጋር እንድትቆዩ በአክብሮት የምጋብዝ ይሆናል። ሰላም፣ ጤና፣ ፍቅርን በያላችሁበት እመኝላችኋለሁ። ሰላም